ቲጂዬ እንኳን ደህና መጣሽ የኔ እመቤት። ቲጂ እንዴት እንደው ሲያበጥሩሽ እንደኖርሽ እንደው ሳላቀድሽ እህቴ የኔ እመቤት። በአንድ ቀን እንትን አየሁኝ ፔንሽንና ችለሽ የለን የጸጋው በስቶልሻል የኔ እመቤት። ፍሬሽ ነው ጩኸትሽ ነው ለእኛንም ጎትቶ ያመጣንና በመጀመሪያ ቴንኪዩ ልልሽ እወዳለሁ በመላው የሀበሻ ህዝብ ስም በመልካሞቹ ስም አመሰግናለሁ የኔ እመቤት። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንኳን ደህና ቆያችሁ። ሁላችሁንም በጣም አመሰግናለሁ። ከእናንተ በፊት ግን እግዚአብሔርን በጣም ማመስገን እፈልጋለሁ። ምክንያቱም ይሄ ዋርፌር ነው። እኔ ሁሌም እንደማስበው የስጋና ደም ጉዳይ አይደለም። እግዚአብሔር ነገርን እየገለጠ ነው። የዛሬ 5 ዓመት እኔ ፌሚኒዝምን ስቃወም በጣም ስም ተሰጥቶኝ ተሰድቤ በጣም ብዙ ነገሬን አታክ ለማድረግ ተሞክሮ ነበርና እግዚአብሔር ዘመን አመጣና አሁን ሰው ሁሉ ፌሚኒዝምን ሲቃወም እኔ ከዚህ በላይ የሚያስደስተኝ ነገር የለም። በቃ ማለት አትሊስት ፐርሰናሊ እኔ ከሴቶች ጋር ምንም አይነት ችግር የለብኝም፣ ጌታ በሚያውቀው። እንደውም ለታናናሾቼ በጣም ርህራሄ አለኝ። ለዛ ነው ኢቨን እንኳን ብቆጣ ምንም ብናገርም ተመሳሳይ ስህተት እንዳይሰሩ ነው። እና ግን በቃ እግዚአብሔር ጊዜ ያመጣና አሁን ሁሉም ፌሚኒዝምን እየተቃወመ ነው። እግዚአብሔርን በጣም አመሰግናለሁ። ከኔ በፊት የተናገረችውን ቲጂ ግን ሳላደንቅ አላልፍም። ቲጂ በጣም ቴንኪዩ። በቃ this is the level of accountability we need። በቃ ማለት ባለፍሽበት መንገድ ስህተት እኮ በጣም እንሰራለን፣ ግን አካውንታቢሊቲሽ ወይኔ እግዚአብሔር ይባርክሽ። በእውነት ሀሳብሽን ይሙላልሽ። ሌላ ምንም አልልም። ጀግና ናት በጣም This is what we want. Single mom ናት እኮ ቲጂዬ። ሲንግል ማም and she's not proud. ራሱ ያለችው በቃ ፔኑን አውቀዋለሁ። መፍታት በራሱ የሚያመጣውን ኮንሲኩዌንስ ሲንግል ሆኖ መኖር ያለ ወንድ መኖር ኮንሲኩዌንስ አለው። ራሱ ያለችን እኮ ነው። አሁን በዚህ እኮ ሞክ የሚያደርግም አይጠፋም። ተደፍሬ ያለው ካልሽ እንኳን ሞክ ያደርጉ የለ እንዴ? ይገርም እኮ ነው። ጌታ ዘመንሽን ለሚደፈር ቆመናል ብለው ተደፍረሻል እኔን ተናገርሽ ብለዋል። እንትን ቀርባቸው ሰው ቢተርነስ ነው ሼር የሚያደርጋቸው እና ቢተር አለመሆን አይችሉም። እኔ እነሱ ናቸው የሚያሳስቡኝ እንጂ ሶሻል ሚዲያ ላይ ምንም አላደርግም ቱ ቢ ኦነስት። እና ፎር ዳት ማተር ደግሞ ብዙዎቹ ከሆነ አመት በኋላ ወደ እኔ ይመጣሉ። and my question is ምን አለበት 20ዎቹን ሳጨርሽ ወደ እኔ ብትመጪ? ከዚህ ነው አክሰፕታንስ ነው ይሄ ጋር ሲመጣ ብዬ አስባለሁ። እንግዲህ ተፈጥሮን አክሰፕት ማድረግ ነው እና እኛ አካውንታብል በመሆን ቲጂጌ ልክ እንዳንቺ አካውንታብል በመሆን ለታናናሾቻችን ሪያሊቲ መናገር አለብን። በቃ ማለት እኔ የሚነግረኝ ሰው አልነበረም። ሆነስትሊ እኔ የሚያስተምረኝ ሰው አልነበረም። so I had to teach them. I'm responsible. now with this ደግሞ በቃ እንዳልሹ actually we need a therapy badly። በጣም ቴራፒ ያስፈልገናል። አንዳንዱን ስሰሟቸው ራሱ level of aggression ከውጪ አይደለም። በቃ የሆነ ቲጂ የሰራችው ኮንተንት አይደለም እንደዚህ ያበሳጫቸው። there is something going on እና ውስጣችን ባትል ስላለ እሱን ነው ወደ ላይ እያወጣን ያለ ነው። እና እኛ ሪስፖንሲብል እንሁን፣ እንደ ታላቅ እንደ በቃ ማቹር እንዳረገ ሰው ሪስፖንሲብል እንሁን። ለታናናሾቻችን እንናገር። ጊዜው ሲደርስ የዘራ ነው ይበቅላል። that's something አይ ነው እና እውነታውን እንንገራቸው። let's be responsible። እና እዚህ ጋር ደግሞ አንድ የሆነች ሴትዮ አይቼ ነበረ የለችም መሰለኝ። እና I wonder like she is old። በቃ ትልቅ ሴትዮ ነሽ አንቺ ሴትዮ። መናገር ፈልጋለሁ ካለች በጣም ትልቅ be responsible። በቃ እንትን ነው ሄትሬድ ነው የምዘራው በሙያ ስም ማለት ነው። እና እባካችሁ let's be responsible። ፊርማዬን አንስቻለሁ ትላለች ቲክቶከር ቲጂ ሚናጅ። የመጡት የነዚህን ልጆች ጀስቲስ ለማስከበር ነው። ኦፍ ኮርስ ሰፖርት ማድረግ አለብን፣ እንደ ሴት መቆም አለብን ብዬ እንዳልሹ ፔቲሽን ሳይን አድርጌ ነበር። ሳይኔን አንስቻለሁ። እነዚህ የተሰማ ሙቭመንት አራማጆች ፊርማ ማሰባሰቡን ሲጀምሩ እውነት ነው እነዚህ ጥቃት የደረሰባቸው እህቶቻችን ፍትህ ይገባቸዋል በሚል ጆይን አድርጌያቸው ነበር፣ ፈርሜ ነበር፣ ቪዲዮቸውን ሼር አድርጌ ነበር፣ መልክቱ እንዲሰራጭ የግል ጥረቴን አድርጌያለሁ። ነገር ግን አሁን ፊርማዬን አንስቻለሁ because it doesn't make sense. And now I was supporting share አረግላችኋለሁ every day. I have like 3,000-4,000 view every day post ካረኩ እንትኔ ላይ
ያያል ሰው ገባሽ? ሳስበው ግን እነዚህ ሰዎች ቪዲዮ ሳይ ላይቭ ሲገቡ የመጣው ነገር ማከፋፈል፣ ዲቫይድ ማድረግ፣ ሴቶቹን እንደዚህም ይቻላል እንደ እያሉ ሴቶች ወንዶችን እንዳያከብሩ። እኛ ስሙ ቤታችን ሰው እኔ ቤቴ አሜሪካን እንትና ካሊፎርኒያ ነው የምኖረው። ቤቴ ሰው ሲመጣ ጥቁር ነጭ ምን ቢመጣ ጓደኞቼ ሳይበሉ ቡና ሳላፈላ አላስኬዳቸው። በጣም ነው የሚገርማቸው። ቲጂ እንዴት ነው እንደዚህ እናንተ የምታደርጉት? ሰው ካልበላ ምናምን እኛ እኮ እንደዚህ አናደርግም ሰው ቤታችን ሲመጣ ካልጠየቁም በስተቀር ሲሉ ነው። እኛ ካልቸራችን ነው። ዊ ዶንት ኖ። ስትመጡ እርቧችሁን ከፍቷችሁን አናቅም ወደ ቤታችን ስትመጡና ካልቸራችን ያለንን በማካፈል ነው የምንተዋወቀው። ደስ ይላችኋል። እንኳን ለገዛ ባላችን ለቤታችን ለልጆቻችን ኩክ ማድረግ ቀርቶ ማለት ነው ለባዳ ኩክ እናረጋለን። ያን ያህል ካልቸር ይህንን የሚያምር ካልቸር አውጥተው ሴት ስለሆናችሁ ኩክ አታርጊ ይሄን አታርጊ ለወንድ ምናምን ሲሏችሁ ይህንን ነው ሪሊ እናንተ ሴቶች ሆናችሁ ይሄንን ቢዩቲፉል ካልቸር ነው ለማይረባ ነገር ማጣት የምትፈልጉት። በስመ ቪክተሞች ተጠቅመው ይሄንን ሪቨርስ ለማድረግ ሲሯሯጡ ነው እሺ ብላችሁ መቀበል የምትፈልጉት። እና ይህን ጀስት ለማለት ነው። ሰብልዬ በናሽ አፋችሁ ላይ ሴት ልጅ ለቤቷ የምታደርገው ነገር ባርነት አይደለም። ሴት ልጅ ለትዳሯ የምታደርገው ነገር ባርነት አይደለም። ሴት ልጅ ለልጆቿ የምታደርገው ነገር፣ ለባሏ የምታደርገው ነገር ባርነት አይደለም። ወንድም እንደዛው ለቤቱ ሲለፋ፣ ለልጆቹ ሲለፋ፣ ለሚስቱ ሲለፋ፣ ለትዳሩ ሲለፋ ይሄ ባርነት አይደለም። አሁን የመጣው ሙቭመንት ሴት ልጅ ኩክ ማድረግ የለባትም። አንዳንዶቹ በቃ ይሄ መውለድ ምናምን የሚባል ነገር ሁሉ ምንም እንደዚህ አይነት ኮሚትመንት ውስጥ መግባት የለባትም። በጣም እየከረረ እየመረረ በጣም እንትን እያለ ጽንፈኛ የሆነ የመጣ ትግል ይሄ የእውነተኛ በወንዶች ጥቃት የደረሰባቸው ሴቶችን ጥያቄ ይዞ የተነሳ ፍትህን የሚፈልግ ጥያቄ ሳይሆን ጸረ ወንድ የሆነ እንቅስቃሴ ነው። ወንዶች እንዲጠሉ የሚያደርግ፣ ወንዶችን አንገት ማስደፋት የሚፈልግ፣ ወንዶችን መበቀል የሚፈልግ፣ መቅጣት የሚፈልግ፣ ማንበርከክ የሚፈልግ ምናልባት ይመስለኛል አብዛኞቹ ይህንን ጽንፈኛ አካሄድ የሚያራምዱ ሴቶች ከወንድ ጋር ጥሩ ነገር ላይኖራቸው ይችላል። የተበደሉ ሊሆኑ ይችላሉ። ከዚህ የተነሳ ወንድን የሚጠሉ መበቀል የሚፈልጉ ውስጣቸው ቂም የያዘ ይህን አጋጣሚ ሲያገኙ በዚህ አጋጣሚ ሌሎችንም ሴቶች በማሳመጽ በመቀስቀስ በማነሳሳት ድብቅ ሀሳባቸው ለማሳካት የሚሞክሩ ሴቶች ይመስሉኛል። ስለዚህ ብዙዎቻችን ከዚህ በወንዶች ጥቃት የደረሰባቸውን ቪክቲሞች ሰፖርት አይደረጉ፣ ንቅናቄው ለሴቶች ጥብቅና አይቁም ሳይሆን ከጽንፈኛነቱ ጋር። ስለዚህ ብዙዎቻችን የሴቶች ጥቃት ይቀጥል እያልን አይደለም፣ የሴቶች መብት አይከበር እያልን አይደለም። እነዚህ እንስቶች የሚያሳዩቸው ፎቶች በወንዶች ጥቃት የደረሰባቸው ሴቶች ፍትህ አያገኙ እያልን አይደለም። ነገር ግን ጽንፍ እየረገጠ ነው፣ ጸረ ወንድ እየሆነ ነው፣ ወንድን የመበቀል አይነት አካሄድ ነው። እንግዲህ ሴት ልጅ ኩኩሉ ማድረግ የለባትም፣ ኩሽና መግባት የለባትም፣ መውለድ የለባትም ወደሚል አይነት ጠርዝ እየረገጠ ነው። እርግጥ ነው እዚህ ውጭ ሀገር እንደሚኖር ሰው መተጋገዝ ያስፈልጋል። ከወንድ ጋር በመፎካከር ቤትን ማፍረስ፣ ትዳርን ማፍረስ ሳይሆን ወንድም ሊያገዝ ይገባል፣ ሴትም ማድረግ የሚገባትን ልታረግ ይገባል። ነገር ግን የማይረሳው ፊዚካል የወንዶችና የሴቶች የሚባል ድርሻ አለ። ድርሻችንን አውቀን መተጋገዝ፣ ለቤታችን መቅናት፣ ለኑሯችን መሳካት ሁላችንም በንጹህ ልብ ባርነት አይደለም። ሴት ልጅ ለቤቷ የምታደርገው ነገር ባርነት አይደለም። ሴት ልጅ ለትዳሯ የምታደርገው ነገር ባርነት አይደለም። ሴት ልጅ ለልጆቿ የምታደርገው ነገር፣ ለባሏ የምታደርገው ነገር ባርነት አይደለም። ወንድም እንደዛው ለቤቱ ሲለፋ፣ ለልጆቹ ሲለፋ፣ ለሚስቱ ሲለፋ፣ ለትዳሩ ሲለፋ ይሄ ባርነት አይደለም። ኃላፊነትን መወጣት ነው። ትውልድ የቀጠለው እኮ እንደዛ አይደል? ዛሬ ከወንድ እኩል በመፎካከር እሱ እንዲያድርጎ እኔ እንዴት እንደዚህ ያደርጋለሁ የሚል አጉል የሆነ ጽንፍ የረገጠ ምናልባትም ማስተዋል የጎደለው ዝም ብሎ ግልብልብ ባለ በስሜት የሚነዳ መንጋዎችን ለመሰብሰብ ኢዚ በሆነ መንገድ ነገሮችን ማበላሸት ለዘመናት ከትውልድ ትውልድ እየተሸጋገረ የመጣውን ልማድ መጽሐፍ ቅዱሳዊ የሆነውን ልማድ ለማፍረስ መነሳት ይሄ ትልቅ አደጋ ነው እና ሊታሰብበት ይገባል። ብዙዎቻችን እነሱ ፊት ለፊት የለጠፉትን ፒክቸር እያየን ነው እየደግፍናቸው ያለው። ያ ደግሞ የብዙዎችን ልብ የሚነካ ብዙዎች ከጎናቸው እንዲቆሙ የሚያደርግ ነው። ነገር ግን ውስጥ ያሉ አንዳንድ ጽንፈኞች በተለይም የትግሉ መሪዎች አንደኛ ለኢጓቸው አቴንሽን ለማግኘት የሰዎችን ትኩረት ለመሳብ፣ ለመፈመስ፣ ተከታይ ለማፍራት
እንደሆነ ግልጽ ነው። ከዛ በተረፈ ደግሞ በውስጣቸው ለዘመናት ያጠራቀሙትን የወንድ ጥላቻ፣ ወንድን የመበቀል፣ ወንድን የመቅጣት፣ ወንድን የማንበርከክ ፍላጎት በዚህ አጋጣሚ ለመፈጸም ምቹ ሁኔታ የተፈጠረላቸው ሁኔታ ውስጥ በመሆናቸው ይህንን ለማድረግ እየሞከሩ ያለ ይመስላልና እንደዛ ነው። ለማንኛውም እኛስ ወንድ ነን፣ ግን ሴቶችም ይህን ሂደት እየተቃወሙት እንዳሉ ማየት ይቻላልና እህቶች ፎቶውን እያያችሁ የሚያሳዩአችሁን ፎቶ የሚነግሯችሁን ታሪክ እየሰማችሁ መታለል ሳይሆን የመሪዎቹን ማንነት በደንብ ማየትና መመርመር ያስፈልጋል ማለት ነው። አመሰግናለሁ። Welcome to Johnny TV Ethiopia. Let's create together. Subscribe now.